የአሜሪካን ጦር ያርበደበደውና በራሱ ሀገር የተከዳው ድንቁ የሶቪየት አውሮፕላን የውሃ ሽታ ሆኖ የቀራው የሰማዩ ንጉስ በሰሞነኛ ጊዜው 1972 ዓመተ ምህረት ነው። በሞስኮ ኮንፈረንስ ሩም በሶቪየት ህብረት ስማቸው የገነኑ ሶስት ታላላቅ የአውሮፕላን አምራች ድርጅቶች የአሜሪካን ጦር በሽብር የሚያንቀጠቅጥና ታይቶ የማይታወቅ ቦምብ ጣይ አውሮፕላን ለመስራት እልህ አስጨራሽ ፉክክር ውስጥ ገብተው ዓመታት የፈጀባቸውን ዲዛይን ይዘው ተገኙ። ታዲያ በወቅቱ በድንቅ ዲዛይኑ በአስደናቂ ቴክኖሎጂውና ጥንቅቅ ያለ የቦምብ ጣይ አውሮፕላን ፈጠራው የተደነቀ አንድ አሸናፊ ብቅ አለ። እሱም ሱኮሆይ ነበር። ይህ በሱኮሆይ የአውሮፕላን አምራች 4 ዓመታት ወስዶ ዲዛይን የተደረገው አውሮፕላን ደግሞ ከዚህ በፊት ታይቶ የማይታወቅ የአየር ላይ ቅልጥፍና፣ የራዳር እይታን የሚያታልል ቴክኖሎጂና የፊዚክስን ህግ የሚገዳደር እጅግ አስገራሚ ፍጥነት ነበረው። ነገር ግን በታሪክ ታይቶ በማይታወቅ የቢሮክራሲ ክህደት አሸናፊዎቹ የሱኮሆይ ድርጅት ዲዛይነሮች የፈጠሩትን ድንቅ ቴክኖሎጂ ለተፎካካሪያቸው አሳልፈው እንዲሰጡ ተገደዱ። ይህ ከሱኮሆይ የተዘረፈው አሜሪካንን አንቀጥቅጦ የነበረው ኋላ ግን ታሪክ ሆኖ የቀረው የቲ4ኤምኤስ አውሮፕላን ታሪክ ነው። ዛሬ ሰሞነኛ በሶቪየት ህብረት ከተፈጠሩት ሁሉ ታላቁ ነገር ግን ከታሪክ ማህደር በአሳዛኝ ሁኔታ እንዲጠፋ ስለተደረገው አስደናቂው አውሮፕላን ድንቅ ጥንቅር አሰናድተንላችኋል። ከአውሮፕላኑ መክሸፍ ጀርባ የነበረው ሚስጥር ምን ነበር? ቦምብ ጣዩ የተፈራ የነበረው ስለምንድን ነው? ሶቪየት ህብረት አውሮፕላኑን በማጣቷ ምን አጣች? በቆይታችን የምንዳሰሳቸው ወሳኝ ጉዳዮች ናቸው። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። የቀዝቃዛው ጦርነት አስደንጋጭ ውሳኔ፣ ሶቪየትን የሰበረው እርምጃ። በ1960ዎቹ መገባደጃ ላይ የሶቪየት ህብረት የስትራቴጂክ አቪዬሽን ዘርፍ በከፍተኛ ጭንቀት ውስጥ ወድቆ ነበር። የነበራቸው ግዙፍ የቦምብ ጣይ አውሮፕላኖች ስብስብ እያረጀና በምዕራባውያን ፈጣን የቴክኖሎጂ እድገት ምክንያት ወደ ኋላ እየቀረ መጣ። አሜሪካ በበኩሏ ቢ1 ላንሰር ለሚባለው አውሮፕላን ፕሮጀክት ከፍተኛ በጀት መድባ በከፍተኛ ፍጥነት እየሰራች ነበር። ሶቪየቶች ማንኛውንም የአሜሪካን እድገት ዝም ብለው ላለማየት በመወሰን በህዳር 1967 መንግስት የማይቻል የሚመስል ትዕዛዝ አስተላለፈ። በወቅቱ የነበረውን የቴክኖሎጂ ድንበር ሙሉ በሙሉ የሚሰብርና አዲስ የቦምብ ጣይ አውሮፕላን በአስቸኳይ እንዲሰራ ማዘዙ። የተጠየቀው መስፈርት ደግሞ የሳይንስ ልብ ወለድ ፊልም እንጂ በእውን ሊደረስበት የሚችል አይመስልም ነበር። መንግስት የጠየቀው አውሮፕላን 18000 ሜትር ከፍታ ላይ መብረር የሚችል የድምፅን ፍጥነት በ3 እጥፍ የሚበልጥ ወይም ማክ 3 የሆነና በዚህ አስገራሚ ፍጥነት በአንድ የነዳጅ ሙሌት 13000 ኪሎ ሜትሮችን ማቋረጥ የሚችል መሆን ነበረበት። ከዚህም በተጨማሪ ይህ አውሮፕላን 45 ቶን የሚመዝን የጦር መሳሪያ መሸከም የሚችል ሲሆን በተለይም በማንኛውም የአየር መከላከያ ሊመታ የማይችለውን አዲሱን KH-45 ሚሳኤል የታጠቀ መሆን ነበረበት። የአቪዬሽን ሚኒስቴር ይህንን ፉክክር ይፋ በማድረግ ሀገሪቱ ያሏትን ምርጥ አእምሮች የማይቻላቸውን እንዲያሳኩ ፈተና ውስጥ ከተታቸው። የሶስቱ ግዙፍ ዲዛይነሮች ፍልሚያ፣ የቦምብ ጣይ አውሮፕላንን ቴክኖሎጂ ወደ ላይ የሰቀለው ሁነት። ይህ ከባድ ፉክክር ሶስት የተለያዩ ፍልስፍና ያላቸው የሶቪየት አቪዬሽን ተቋማትን አጋጨ። የመጀመሪያው የሶቪየት ቦምብ ጣይ አውሮፕላኖች አባት ተብሎ የሚታሰበው አንጋፋው የቱፖሌቭ ዲዛይን ቢሮ ነበር።
በዕድሜ በገፉት አንድሬይ ቱፖሌቭ የሚመራው ይህ ተቋም አዲስ ነገር ከመፍጠር ይልቅ ነባሩን ቱ-144 የመንገደኞች አውሮፕላን በማሻሻል ደህንነቱ የተጠበቀ መንገድን መረጠ። ያቀረቡት ዲዛይን ግዙፍ ቢሆንም ወታደራዊው ክፍል በውስጥ ታዋቂነት የሚፈልገውን አዲስ የቴክኖሎጂ ግኝት ያካተተ አልነበረም። ሁለተኛው ተፎካካሪ ደግሞ ከዚህ ቀደም በፖለቲካዊ ውሳኔ ተዘግቶ እንደገና የተከፈተው ሚሳሽ ቼቭ የተባለው ቢሮ ነበር። ይህ ተቋም በርካታ አስገራሚ ዲዛይኖችን ይዞ ቀረበ ሲሆን በመጨረሻም የአሜሪካውን ቢ1 ላንሰር የሚመስልና ከጠላት ራዳር ስር ዝቅ ብሎ ለመብረር የሚያስችል ምርጥ አማራጭ አቀረበ። ሶስተኛውና የመጨረሻው ተፎካካሪ ሱኮይ ነበር። ሱኮይ በዋናነት እጅግ ፈጣን የሆኑ ተዋጊ አውሮፕላኖችን በመስራት የሚታወቅ ሲሆን የቦምብ ጣይ አውሮፕላኖችን በመስራት ልምድ አልነበረውም። ነገር ግን እነሱ አንድ ትልቅና የተሻለ ጥቅም ነበራቸው። ይኸውም የነገው ብረት የተባለውን ታይታኒየም መጠቀምን በሚገባ ተክነውበት ነበር። የሱኮይ መሐንዲሶች ምንም አይነት ነባር የቦምብ ጣይ አውሮፕላን አሰራር ተጽዕኖ ሳይኖርባቸው በነፃ አእምሮ አዲስና እጅግ ፈጣን አውሮፕላን ለመስራት ቆርጠው ተነሱ። ከሌላ ዓለም የመጣ የሚመስለው የሱኮይ ጥበብ ታይቶ የጠፋው የሶቪየት ታይታን። ከሱኮይ መሐንዲሶች አእምሮ የፈለቀው አውሮፕላን ከሌላ ዘመን የመጣ ይመስል ነበር። T4MS የሚል ስያሜ የተሰጠው ይህ አውሮፕላን የተለመደውን የአውሮፕላን ቅርጽ ሙሉ በሙሉ በመተው አዲስ ንድፍን አስተዋወቀ። የአውሮፕላኑ አካልና ክንፎቹ አንድ ላይ የተዋሃዱ ሲሆኑ አጠቃላይ ግዙፉ ቅርጽ ራሱን የቻለ አንድ ትልቅ ክንፍ እንዲሆን ተደርጎ ተሰራ። ከዚህ ባለ ታይታኒየም አካል ጋር የተያያዙት ትናንሽ ክንፎች ወደ ኋላ መታጠፍ የሚችሉ ሲሆን አውሮፕላኑን በሰከንዶች ውስጥ ከተረጋጋ በረራ ወደ አየር ሰንጣቂነት የሚቀይሩ ነበሩ። ይህ አስገራሚ የአየር ላይ ንድፍ አውሮፕላኑን እጅግ ቀልጣፋ ያደረገው ሲሆን በላቦራቶሪ በተደረገው ሙከራ ወታደራዊ ሳይንቲስቶችን በአድናቆት ዝም ያሰኘ ውጤት አስመዘገበ። የዚህ ግዙፍ ማሽን ቁጥሮች እጅግ አስደንጋጭ ነበሩ። 170 ቶን የሚመዝነውና በ80 ቶን ገፋፊ ኃይል የሚንቀሳቀሱ 4 ግዙፍ ሞተሮች ያሉት ይህ አውሮፕላን በሰዓት 3200 ኪሎ ሜትሮችን ያለምንም ችግር መብረር እንደሚችል ተረጋገጠ። ከዚህም በላይ ሱኮይ ይህን አውሮፕላን ከራዳር እይታ ለመሰወር የሚያስችል ቴክኖሎጂን የተጠቀመው ዓለም ይህን ቴክኖሎጂ ከመተዋወቁ ከ10 ዓመታት በፊት ነበር። አብራሪዎቹ የሚቀመጡበት ክፍል ሙሉ በሙሉ ከአውሮፕላኑ አካል ጋር የተዋሃደ ሲሆን ይህ በ1972 የተፈጠረው አውሮፕላን የ21ኛውን ክፍለ ዘመን ቴክኖሎጂ ቀድሞ ያመጣ እውነተኛ ቅዠት ነበር። አንጋፋው ዲዛይነር የተሸነፈበት ታሪካዊ ቀን። የውሳኔው ቀን በ1972 መገባደጃ ላይ ደረሰ። በሞስኮ በሚገኝ አንድ የስብሰባ አዳራሽ ውስጥ 3ቱ ዲዛይን ቢሮዎች የፈጠሩትን ንድፍ ለሶቪየት ከፍተኛ ወታደራዊ ባለስልጣናት አቀረቡ። በአዳራሹ ውስጥ የነበረው ድባብ እጅግ ውጥረት የበዛበት ነበር። ቱፖሌቭ ያሻሻለውን የመንገደኞች አውሮፕላን ሲያቀርብ የሶቪየት የስትራቴጂክ ቦምብ ጣይ አቪዬሽን አዛዥ ንድፉን ክፉኛ ነቀፈው። ዲዛይኑ ነዳጅ የሚበላ ቅልጥፍና የሌለውና ለከባድ የጦርነት ቀጠናዎች የማይመጥን ነው በማለት በግልጽ አዋረደው። ይህ እጅግ አሳፋሪ ወቅት ናዚዎችን የደመሰሱትን አውሮፕላኖች የሰራውና የሶቪየት አቪዬሽን የበላይነት መገለጫ የነበረው የ84 ዓመቱ አንጋፋው አንድሬይ ቱፖሌቭ ምንም አልተከራከረም። በጸጥታ ተነሳ። ያቀረበውን ንድፍ ከግድግዳው ላይ ቀዶ በማንሳት ሽንፈቱን አምኖ ከአዳራሹ ለዘላለም ወጣ። የሚሳሽ ቼቭ ንድፍ ገምጋሚዎቹን ያስደነቀ ቢሆንም ዲዛይኑን ወደ ምርት ለመቀየር ያላቸው አቅም አጠራጣሪ በመሆኑ እድላቸው ተዘጋ። ከዚያም ሱኮይ T4MS የተሰኘውን አውሮፕላን አቀረበ። ገለጻው በአዳራሹ ውስጥ ያሉትን ሰዎች በሙሉ አስደመመ። ወታደራዊ መሪዎቹ ምዕራባውያን ያሏቸውን የአየር መከላከያዎች በቀላሉ ጥሶ ማለፍ በሚችለው በዚህ የነገው አውሮፕላን ተማረኩ። ውሳኔው ምንም ጥርጥር የሌለውና በአንድ ድምፅ የተወሰነ ነበር። ሱኮይ ከሁሉ የላቀውን ማሽን ሰርቶ በማቅረብ በሶቪየት የአቪዬሽን ታሪክ ታላቁን ፉክክር በይፋ አሸነፈ። የቢሮክራሲው ክህደትና የጠፋው አውሮፕላን ትሩፋት። ነገር ግን የዚህ ታላቅ ድል ደስታ በሶቪየት የኢንዱስትሪ ቢሮክራሲ ቀዝቃዛና ጨካኝ ውሳኔ በቅጽበት ተነጠቀ። ምንም እንኳን ሱኮይ እንከን የለሽ አውሮፕላን ቢሰራም ማለፍ የማይችለው ትልቅ ፖለቲካዊ እንቅፋት ገጠመው። የሶቪየት ህብረት የምትመራው በማዕከላዊ እቅድ በመሆኑ አውሮፕላን ማምረቻ ፋብሪካዎች እጅግ ውስንና በጥቂቶች ብቻ የተያዙ ነበሩ። ሱኮይ ግዙፍ አውሮፕላኖችን የሚያመርትበት ፋብሪካ ያልነበረው ሲሆን፣ በሌላ በኩል ደግሞ ወታደራዊ ክፍሉ የግድ ይፈልገው የነበረውን ሱ-27
ተዋጊ ጀት ስራቸውን እንዲያጠናቅቁ ይፈልግ ነበር። በዚህ አስደንጋጭና ጨካኝ ውሳኔ ጠቅላይ አዛዡ እጅግ አወዛጋቢ የሆነ ብያኔ አስተላለፈ። ሱኮይን በይፋ አሸናፊ አድርጎ ቢሾምም የቲ4ኤምኤስን እያንዳንዱን ንድፍ፣ ስሌትና ሚስጥር ጠቅልለው ለተዋረዱት ተሸናፊዎች ማለትም ለቱፖሌቭ እንዲያስረክቡ አዘዛቸው። የሱኮይ ቡድን የህይወት ዘመን ድካሙና ምርጥ ስራው በተፎካካሪው ሻንጣ ውስጥ ገብቶ ሲወጣ በዝምታ ከመመልከት ውጪ ምንም አማራጭ አልነበረውም። ስለዚህ ክህደትም መቼም ቢሆን እንዳይናገሩ በጥብቅ ተከለከሉ። በመጨረሻም ቱፖሌቭ እነዚህን ንድፎች በመውሰድ ቱ-160 ዋይት ስዋን የተባለውን እንዲሁም እስከዛሬ ድረስ በክብደቱ ተወዳዳሪ የሌለውን ግዙፍ አውሮፕላን ሰራ። ይሁን እንጂ ቱ-160 ከተሰረቀው ዲዛይን አንጻር ሲታይ እጅግ ከባድና በከፍተኛ ፍጥነት የመጓዝ አቅሙ የተገደበ ነበር። ቲ4ኤምኤስ አውሮፕላን በዝቅተኛ የኢንጂነሪንግ አቅም ሳይሆን በአንድ ባለስልጣን የብዕር ፊርማ ከታሪክ ገጽ የጠፋ የቴክኖሎጂ ቁንጮ ሆኖ ቀርቷል። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።